በፊትና ጊዜ እስላም ላይ ኡማ ላይ ችግሮች በሚያጋጥሙበት ጊዜ ልንተገብራቸው የሚገቡ የተወሰኑ ምክሮችን ለማቅረብ እሞክራለሁ። በመጀመሪያም ስለ ወጣቶችና ወጣትነት የተወሰነ ነገር ማለት እፈልጋለሁ። አብዛኛውን ጊዜ ከትክክለኛው እስላማዊ ሰብዕና አርቀን በተለያዩ ነገሮች ተጠምደን እስላም ሲነካ ብቻ ጊዜያዊ ስሜት አነሳስተውን የተለያየ የተጠናም ያልተጠናም የሚጠቅምም ማይጠቅምም አካሄድ ሄደን ከዛ በኋላ ወደ ኋላ የምንመለስና ነፍሳችን ስናስደስት የምንቆይ ከሆነ ለሰላም ብዙ አንጠቅም። ረመዳን ሲመጣ ወጣት መስጂድ ሞልቶ ከረመዳን በኋላ የሚወጣ ከሆነ የሆነ ኮሽታ ሲሰማ ወጣቱ ከፊት ሆኖ በጊዜው የታየውን አድርጎ የሚሄድ ከሆነ በእኛ ተራ በእኛ ጊዜ እስላም በሁለት እግሩ ሊቆም አይችልም። እስላም እንደ ዲን የአላህ ዲን ነው። ሁሌም አላህ የበላይ ያደርገዋል፣ ከፍ ያደርገዋል። ነገር ግን እንደ ሀገሩ፣ እንደ አካባቢው፣ እንደ ዘመኑ፣ እንደ ሰዎች ሁኔታ ሊለያይ ይችላል። አደራ ተሸካሚዎች ነን። የእስላምን አደራ እኛ በተሸከምንበት ጊዜ እኛ በተሸከምንበት አካባቢ እስላም ዝቅ ሊል ሊነካ አይገባም። እስላምን የምናስነካው እኛው ባካሄዳችን ሊሆን ይችላል አንዳንዴ። فاسألوا أهل الذكر إن كنتم لا تعلمون. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد السلام عليكم ورحمة الله وبركاته. ሰሞኑን የተለያዩ አካባቢዎች ላይ የመስጂዶችን መፍረስ ተከትሎ ሀገራችን ላይ የሚታየው የዲን ፈተና የእያንዳንዱን ሙስሊም ልብ የሚነካና የሚያሳዝን ሁኔታ ነው። እስላምና ሙስሊሞች ላይ የፈተናዎች መፈራረቅ መደራረብ ዛሬ ሳይሆን የተጀመረው ከጥንት ከተዋት ጀምሮ ያለ ነው። ይህ በራሱ አንድ ለሙስሊሞች አጅርና ደረጃ ማሳደጊያ። አላህ ተባረከ ወተዓላ ሶብራችን ደረጃው መጠኑ በተግባር እንዲታይ በተለያዩ ነገሮች እንደሚፈትነን ነግሮናል። የሰው ልጅ አምኛለሁ ብቻ ብሎ ዝም ሊባል ሊተው ይፈልጋል እንዴ? ከእናንተ በፊትም የነበሩ አማኞችን ፈትነናል ብሏል አላህ ተባረከ ወተዓላ። አላህን ካሉ ዲን እስላምን ከመረጡ መፈተን የማይቀርም። የፈተናው አይነቱ እጅግ በጣም የበዛና የተለያየ ነው። ተስፋ መቁረጥ ኢስላም አለቀለት ከእንግዲህ ሀገራችን ላይ በሰላም መኖር አንችልም የሚል አይነት ስሜት ውስጥ መግባት ፈጽሞ አይገባም። ከሙስሊም አይጠበቅም።